ሰዓታችን አንድ አንጋፋ የጥበብ ሰው ልናይ ነው እውነት ነው ተስፋዬ ሲማ ይባላል የሚገርምሽ ነገር ዳይሬክተር ነው መምህር ነው በዛ ላይ ደግሞ ተዋናይ ነው ትክክል በውጭ ሀገር ብዙ አመት ኖሮ ወደ ሀገሩ ተመልሶ ብዙ ሰው ያፈራ ነው ብዙ ጊዜ ሲል ሰማለሁ ከ400 በላይ አርቲስቶችን አብቅቷል በእውነት እኔ እንግዲህ ካሁን በኋላ 401 የመሆን ሐሳብ አለኝ ስለዚህ አይተን እንመለሳ ደስ ይለኛል ውሎ መልካም ጊዜ እንዴት ዶር አውሬ በምትወልድበት ሰሞን ልጇን ትበላለች ያሉ ምጥጥና አባት እንደሆነ ልጄን በላሁት ልጆቻችንን በላን ዘላለም ዓለም የቂም በቀል ቅርስ ለነገ ትውልድ የቂም ድግስ ከዘርዘር ስናግበሰብስ ሀገር እንደ ኩርዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦር መክና ቀሪን ብላኝለት እንጂ ልጆቻችንስ ክረምታቸው ደረሰ ወዮ ይብላኝልኛል ለዘመናዊ ወላጆች በብሪት ክትባት ታምቀን እንደ ባብል ጀርግማን ዘር በልባችን ተጥመልምለን መርዝ ተፍተን ትብ ያልሰን ነፃነት ሳይሆን ባርነትን ካችሁ ውርስ ነው ብለን በልጆቻችን ፈረድንባቸው ይወጣሙን አንቺ ልጅ ቲያትር እየሰራው ነው አላልኩሽም ለመምር ላትረብሽኝ ለዚህ ብያረለ እንደ ካገር የመጣሁት በር እየተንኳኳ ነው በቃ ይጅና ከፈችላቸው እንዴት አደር ሰላም ነው እንዴት ነው ታስፈሻለህ እንዴት ነው ካንደና መጣ ካንደና ሰላም እንዴት ነው እንደምን አለ ሰላም እግዚአብሔር ይመስገን አረፍ በል እንዴት ነው አለን ስራ እንዴት ነው ቆንጆ እኔ በደንብ አውቃለሁ ሙያው ላይ ረጅም ጊዜ ቆይታል ለተመልካቾች ግን በደንብ ራስህን እስቲ ያስተዋውቅልኝ ስሜ ተስፋዬ ሲማ ይባላል የኪነ ጥበብ ባለሙያ ነኝ እኔ አሁን ጧት እንደዚህ አሁን ጉልበትህ ምን ደስ ይላል አይደል ጧት የሚጀምረው ከማታ ነው ላለው ምሽት እንዴት ነው የምታሳልፈው ስንት ሰዓት ተኛለህ ጧትን ደግሞ በምን ትጀምራለህ ብዙ ጊዜ ከእኩለ ሌሊት በፊት አልተኛም አሁን ኳስ አለ በዚህ ላይ የተለያዩ የፊልም ፕሮግራሞች አሉ በዛ በፊት ያው ቲያትር አነባለሁ የሚነበቡ መጽሐፍ ቅዱስ አነባለሁ ብዙ ሰዎች ደግሞ ወጣቶች እንዳነብላቸው የሚሰጡኝ ጽሁፎች ስላሉ እሱን ሁሉ አነባለሁና አምሽቼ ነው መተኛው ጥሩ እንቅልፍ ድብን ያለ እንቅልፍ ነው ስተኛ ደግሞ በተለይ ኢትዮጵያ ከመጣው በኋላ በጣም ደስ የሚል ርፍ ያለ ማማ ኢትዮጵያ እንኳን መጣውልሽ የሚያስል ጥሩ አንዳንዴ አይን ላይ ሁሉ ቢጫ ነገር ምናምን ይታያል እዛ የለም እኮ እንደዚያ ነገር ውጭ ያለ ማተኛማ አላርም ነው እዚህ ራሱ ነው የሚያስነሳ ወይ ወፎቹ ጫጫታ እና ከዛ ምሽቴን በእንደዚህ አይነት ነገር ነው ማሳለፈው ቀናችን ዛሬ እንዴት እንጀምር ቀናችንን ዛሬ እንግዲህ አሁን ቁርስ እንበላልና ከዛ በኋላ እንወጣለን የታላቁ የኢትዮጵያ ድንቅ የቲያትርና የፊልም ባለሙያና አንጋፋ አባት ከሚባሉት አንዱ የክብር ዶክተር ደበበ እሸቱ ነው በህይወት ካጣነው 1 አመት ሆኖታል
ነሐሴ 11 በዓሉን እናከብራለን፣ እናስታውሰዋለን። ለዛ ፕሮግራም ይሆን ዘንድ የተፈሪ መኮንን ትምህርት ቤት ተማሪ በመሆኑ ኮሌጁ ዲኑን እናነጋግረዋለን። የቲያትር ተማሪዎችንም እናነጋግርና ስለ ፕሮግራማችን ምን መሆን እንዳለበት ከነሱ ጋር እንወያያለን። ከዚያ ምሳ አብረን እንበላለን። ከምሳ በኋላ በቅርቡ አሁን የተጀመረ ቲያትር አለን፣ ወህኒ አምባ የሚል ወህኒ አምባ በጣም የሚገርም ታሪካዊ ቲያትር ነው። ቲያትሩ ደግሞ በዚህ በአርቲፊሻል ኢንተለጀንስ እና በዘመናዊ ኮንቴምፖራሪ ዳንስ ሁሉ የሚታገዝ ወደ 70 በላይ ባለሙያዎች የሚሳተፉበት ዘወትር እሑድ ከ8 ሰዓት የሚታይ ነው። እሱን ሄደን ደግሞ ከልጆቹ ጋር ተዋውቀን ስራዎቻችን አንዳንድ ፖሊሽ የሚደረጉ ወይም የሚታረሙ ነገሮችን አብረን እናርምና ዓለም ሲኒማ ነው የምንሄደው። ዛሬ አቧራው ጭስ የተሰኘውን ቲያትር እንድመለከት ተጋብዣለሁ። ኢንተረስቲንግ ቀን እንደምንውል ምንም ጥርጥር የለም። ስለዚህ ቁርስ እንበላለን። ነገር ግን በዛው ከበላን በኋላ ስለምንወጣ ልብሴን ልቀያየር ይቻላል። በጣም አመሰግናለሁ። እቺ ግን በጣም ስባይ ነበር። ስለሱ ትንሽ ብታጫውተኝ። አዎ ይህ ፎቶግራፍ የገብርዬ የተሰኘው ገጸ ባህሪ ነው። የቴዎድሮስ ራዕይ የተባለውን የታላቁን የጌትነት እንየውን ቲያትር እዛ ቦታ ላይ ገብርዬን ነበር የሚጫወተው። ወደ አውሮፓ ስንሄድ ግን ጌትነት ራሱ መጥቶ ስለነበር ጌትነት የገብርዬን ባህሪ ሲጫወት፣ እኔ ደግሞ ቆንሰል ካሜሮንን በመሆን ተጫውቻለሁ እና ይሄንን የታላቁ ድምፃዊ አያሌው መስፍን ልጅ ቺካጎ ውስጥ አንስቶኝ ነው ፎቶግራፉን እንደዚህ አሳድጎ አምጥቶ በስጦታ ይሰጠኝ። የተቀረውን ደግሞ እየሄድን እናወራለን። በጣም አመሰግናለሁ። ሮቢ ቁርስ ደርሷል። ዘንጣል ተዘጋጅተሃል? አንተ አይደለም እዚህ ጋር ይሻላል። እንግዲህ ያለውን እንቀምሳለን። ብቻችንን ነው እንደምንመገበው? ማን ይምጣ የሚቀላቀለን ቤተሰብ የሉም። ቤተሰቦች የአሜሪካ ነገር ናቸው። ጥላቸውን የመጣው እኔ በጣም ለቲያትር እጅግ በጣም ፍቅር ስላለ መስራት አለብኝ። ለነገሩ አስቤበት አልሜ ምናምን ነገር አይደለም። አጋጣሚ መጣው። ያው መሬትም ነበረኝ እና ቤት መስራት ነበረብኝ። ስለዚህ ቤቱን ለመስራት መጣው። በዛው ቲያትሩ ጋር በዛው ፊልሙ ጋር ስል ካሁን በኋላ ለሀገር ማገልገል እንጂ እንደገና ደግሞ በዚህ እድሜ ሄዶ ለውጭ ሀገር ጉልበትን መስጠት ትክክል አይደለም። በምችለው መጠን ሀገር በጥበብ እንድታደግ እዚህ መኖር አለብኝ በሚል ዲሳይድ አድርጌ እንግዲህ እንኳን ተመለስክልን። ቤት ሰርቼ እንግዲህ እየታገልኩ በአብ በወልድ በመንፈስ ቅዱስ ስም የተባረከ ነው። ትሞክራለህ? እንዴት ታበስላለህ? እኔም በጣም እንትን ነው መስራት እወዳለሁ። ብዙ ጊዜ አይጣፍጥልኝም። በጣም ጓደኞች በጣም አሪፍ ነው ሲሰሩ። እኔ ያገኘሁትን ቅመም እዛ የተዘጋጀልኝን ቅመም በሙሉ ነው የምከትበትና ማንም አይበላልኝም። እዚያው በልቼ ነው የምጨርሰው። ወይ እርድ ቲያትሩ ላይ እያጠገብከን ስለሆነ ሁሉ ነገር አይሳካም። ችግር የለውም። ስንት ልጆች አሉ? 5። ከቲያትር እንዴት እንደጀመርክ ተጫወተኝ ደስ ይለኛል። የኔ ፍላጎት ሜዲካል ዳክተር መሆን ወይም ደግሞ ፋርማሲስት መሆን ነው። የመረጥኩትም የመጀመሪያ ምርጫ 4 ኪሎ ሳይንስ ነው እና ጋዜጣ ላይ ነው የሚወጣው። ያኔ ጋዜጣ ላይ አይ ቲንክ የዛሬቱ ወይም አዲስ ዘመን ጋዜጣ ላይ ሲወጣ እኔ የተመደብኩት 6 ኪሎ ሶሻል ሳይንስ እና ሰከንድ ሰምስተር ላይ እዛ እነዚህ በጣም ድንቅ የሆኑ ፍስሐ በላይ ይማም፣ ሙሉጌታ ባልቻ፣
ዘላለም ብርሃኑ፣ ኃይሉ ጸጋዬ፣ ቶማስ ቶራ፣ ጫንያለው ወልደ ጊዮርጊስ የሚባሉ የአዲስ አበባ ዩኒቨርሲቲ እኔ ፍሬሽመን እያሉ ነው 3ኛ ዓመት የሆኑ ጉድ ነው የሚያሳዩት። እና እንደዚህ ቲያትር ዲፓርትመንት መኖሩን አየው። ከዛ ገባው መማር ጀመርኩ። ወሰንክ በቃ እነሱን አይተህ በቃ እነሱን አየው ወሰው መረጥኩ። በመረጥኩት መሰረት ገባ እና 16 ነበር በሚመረጥ ነው የገባ ነው። በቃ በእጅግ በጣም ነው ደስ የሚለው። በቃ ልክ ያኔ ነው በቃ የመለከፉ የመጣ ያኔ ነው። ከሰዓቱ ቀድመን አንድ ተዋናይ 5 ደቂቃ ከሚያረፍድ 30 ደቂቃ ቀድሞ ይምጣ የሚለው ሁላችንም አንድ ላይ ነው የምንበላው፣ አንድ ላይ ነው የምንወጣው፣ አንድ ላይ ነው የምንቀመጠው። ከዛ ህጻናት ቲያትር አዘጋጅተን ይዘን በተለያዩ ህጻናት ባሉበት እንደ ኬሻር ሆም የተለያዩ ህጻናት ያሉበት ቦታ ይሄድን በማሳየት የሚገርም አይነት ፐርፎርማንስ ስራዎችን እንሰራ ጀምር። አብረን ገና ሰከንዲር ሆኜ ራስ ቲያትር ሮብ 10 ሰዓት በሚለው ቲያትር ላይ እንትን ፕሮግራም ላይ እዛ ማቅረብ ጀመርን። የመጀመሪያውን ደሞዝ 25 ብር ከራስ ቲያትር በተጋባዥ ተዋናይነት በመድረክ ማግኘት ጀመርኩ ማለት እየተማ አዎ በወር 100 ብር ማግኘት ማለት ከበርቴ ድርገኛ ከበርቴ ያኔ ክትፎ 2 ብር ከ53 ብር እና ከዛ 3ኛ ዓመት ሆኜ አንድ ፎርፌ የሚባል ቴሌቪዥን ድራማ ሰራው። ፎርፌ በጣም ደስ ይላል። ገና እንዲያውም ይመስለኛል የአብራር አብዶ አባት ሆኜ ነው የሰራሁት። ለመኪና ሁሉ ያኔ ነው የነዳው። በጣም በሚገርም ማለት ጥሩ ስራ ነበረ። ከዛ በኋላ ያው በጥሩ ውጤት በዲስቲንክሽን ከክቡር ፕሬዚደንቱ ከመንግስቱ ኃይለማርያም የመቀበል ዲግሪውን የመቀበል እድልም ገጥሞኛል። በጣም ደስ ይላል። እንደምን አላችሁ? እንግዳ ነን። ሰላም ነው። በኢትዮጵያ የቲያትርና የፊልም ታሪክ እጅግ ትልቅ ቦታ ያለው መጪው ትውልድ ሊማርበት ይችላል የምንለው ታላቁ ባለሙያ የክቡር ዶክተር ደበበ እሸቱ ህልፈት በኋላ 1 ዓመት ስለሚሆነው የሱን ፕሮግራም ለማክበር ነው። ነሐሴ 11 ቀን እናከብራለን። ነሐሴ 10 ላይ አንድ ራሱን የቻለ መርሃ ግብር በዚህ በተፈሪ መኮንን ፖሊቴክኒክ ኮሌጅ እናካሄዳለን። በዚህ መርሃ ግብር ላይ ከጠዋቱ 4 ሰዓት ተኩል እስከ 6 ሰዓት ተኩል ድረስ ይካሄዳል። በዕለቱም በአርቲስት ደበበ እሸቱ ስም የተሰየመው የቲያትር ቤቱ ኦፊሻል የሚሆን ይሆናል። ዋና ክፍል ኃላፊ ሆኜ ነው። ባህልና ስፖርት የአዲስ አበባ ባህልና ስፖርት ቢሮ የመጀመሪያው የባህል ሰራተኛ ነኝ። ከኔ በታች ያው የሙዚቃ፣ የቲያትር፣ የስነ ጽሁፍ፣ የስዕል ባለሙያዎች ከዛ በኋላ አዳራሽ አለን። አዳራሹ እዛው ቢሮ ውስጥ አዳራሽ አለ። አሁን የት አካባቢ ነው? 5 ኪሎ ከብሔራዊ ሙዚየም ጀርባ አሁን የወጣቶችና ስፖርት ኮሚሽን እንበል ማዕከል እና ከዛ ቢሮ ውስጥ አዳራሽ አለው። ማስታወቂያ ወጣን። ልጆች መጡ፣ ፈተናቸው እና ማቅረብ ተጀመረ ማለት ነው። የምታስታውሳቸው ተማሪዎች አሉ? እንግዲህ ከመጀመሪያዎች አሁን ለምሳሌ ተስፉ ብርሃኔ፣ ቴዎድሮስ ተስፋዬ ራሱ የክቡር ዶክተር ተስፋዬ ልጅ፣ አብርሃም ቀናው አሁን በመጫወቴ፣ አስቴር አለማየሁ፣ ሄለን፣ ሂሩት እነዚህ እዛ ያገኘኋቸውና እዛ ያስተማርኳቸው ናቸው። ሌሎቹ በጣም በሚገርም አይነት በርካታ ደራሲያን የሆኑ በርካታ አዘጋጆች፣ በርካታ መስታወት የቲያትርና የሙዚቃ ቡድን የሚባል ነበር። ከኔ ጋር ወጥቶ አሸናፊ የሚባል ልጅ ክበብ መሰረተ። እሱ በመሰረተው ሙዚቃ ቡድን ነው እነ አብነት አጎናፍር፣ እነ ቴዲ አፍሮ በቀን እነዚህ በጣም ድንቅ የሆኑ ሙዚቀኞች በዛን ጊዜ በቃ ጎልደን ታይም የወርቃማው የጥበብ ዘመን ስለነበረ ብዙ ስራዎች ይሰሩ ነበር። 4ቱም ቲያትር ቤቶች
እና በዛ ዘመን ያንን ብቻ አልነበረም የምሰራው እኔ ራሴ እንዴ ተማሪዎች እኮ ይጠይቁኛል አንተ ምን ሰርተው ወና እንዲህ ነው የሚደረገው እንዲህ ነው ምን ሰርቶ ነው የሚል ጥያቄ አለና ከሌሎች መምህራን በምንም አልለየም ስለዚህ እኔም ራሴ የመጀመሪያውን ቲያትር ከተስፋዬ ገብረሃና ጋር ከቂትነት እንየው ከታላቁ ጋር ታላቁ ሲራክ ጋር ውጫሌ 17 የሚባለውን የአጤ ምኒልክን ታሪክ በብሔራዊ ቲያትር ሰራን ማለት ነው እዛ ላይ ሲኞር አንቶኖሊ የተሰኘውን ገጸ ባህሪ ተጫወትኩት ትወና ልትማሩ ነው ነው ቲያትርን ጋብዛችኋል መጀመሪያ እኮ ለመተወን ማየት ያስፈልጋል አይደል ሞክራችሁ ታውቃላችሁ ቲያትር እኔ ሞክሬ አውቃለሁ እስቲ ሞክሪ አሳይ እሺ ጎበዝ ነህ ቆይ ሰው በመኪና ሲገጭ ይሳቃል እሷም ራሷ በጣም አለች ተመጣ እሺ ትወና ማለት አድምጡኝ ትወና ማለት የአንድን ማህበረሰብ ወይም የአንድን ግለሰብ ወይም የአንዲትን ልጅ ህይወት ታሪክ ወስዶ በጥበብ መግለጽ ማለት ነው እሺ ሌላው ሰውነት አሁን ሰውነትሽ ላይ በጣም አሪፍ ነው አወዳደቅሽ ልክ መኪና እንደተገጨ ነው በደንብ አስመሰለሻል ሆነሻል ጎበዝ ነሽ ግን ሳቅሽ ለምን ከስሜት ውሸት ነው አልሽ መድረክ ውሸት አይደለም የእውነት አድርጎ መስራት ነው ለምሳሌ እኔ መጫወት ብፈልግ የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዚአብሔር አፈር ዘገነና አፍ ብሎ ሰው ነው አለው የለም አይሆንም መጠርጠሩሳ ድሮ ባይጠና ወድነቴ ዘመን በርግብግብነቴ ጊዜ ቃሌ እንደማራጣ ፍጨ ደስ ያሰኘው መስሎኝ ሳይልኩኝ አቤት ሳይጠሩኝ ወዴት ብዬ ለሴት የተገዛውበት የሞኝነቴ ወራት አፏል ያኔማ ፍቅር ሲይዘኝ ጨረቃን በሐዘን አይን ፍዝዝ ብያይና እንደበረዶ ኩምትርትር እንደ ውሃ ፍስስል ነበር ሳፈቅር እንደብድ ለስሜቱ ፈርስ ልጓም እንዳጣለስ ሰው ነበርኩ የድምጽ ልምምድ እናደርጋለን አሪፍ አይደለም አጨብጭቡልኝ እሺ ማሙና ማሚቱ በሉ ዳቦ ቆሎ ማሙና ማሚቱ አንገታችን ማሙና ማሚቱ በሉ ዳቦ ቆሎ ማሙና ማሚቱ በሉ ዳቦ ቆሎ እንደዚህ ያደረግን የድምጽ ልምምድ ማድረግ አለብን አንድ ተዋናይ ያለው ሀብቱ አካሉ ድምጹና ስሜቱ ነው ገብረ አምላክ ይሄንን ከዚህ አምባ ለማምለጥ የምታደርገውን ጥረት አሁን እንኳን ብትተው አይሻልም ለምን ምን ፈየደልህ ራስን ከማጥፋት በስተቀር እንዳንተው እግሬን አሊያም አይኔን አጥፍተው ታላስቆሙኝ አልተው እጭ ይሄ ጋግርታም ጠባ ያዋጣል አረግ መቼስ ተፈጥሮዬን አልቀይረው ባባይ እቺም እዚህ አምባ ጨቅላ ሆነ ከገባ ጊዜ ጀምሮ ለማምለጥ ያላደረከው ጥረት የለም ግን አልሆነልም በቃ ተወውና መጽሐፍትን መርምር ወደ ከናንተ መካከል ማን ይሆን የሚነግሰው ዘርአ ብሩክ ስመ መንግስቴ ወናፍሰግድ አሰኝተህ ወድፍን ኢትዮጵያ ትነግሳለህ ወናፍሰግድ መቼስ ወግ መጠረቅ ትችላላችሁ ወግ መጠረቅ እኮ አንዴ ንጉስ ማረጉ ነው ለዛውም ወግ ጠራቂ ድንኩላ ያስፈልጋል ወግ እየጠረቀ እርሱን የሚያስፈልግ ወለመና ቆንጆ ፐርፎርማንስ ነው ያሳየነው ይህ ቲያትር ወይኔ አምባ ይባላል ደራሲው መልካሙ ዘሪሁንና አዘጋጁ ዳግማዊ ፈይሳ ነው እኔ በረዳት አዘጋጅነትና በተዋናይነት እጫወታለሁ እዚህ በርካታ አንጋፋና ወጣት ተዋናያን የሚጫወቱበት ድንቅ ቲያትር ነው ይሄንን እሁድ በ8 ሰዓት እዚህ ፍላሚንጎ በሚገኘው የወጣቶችና ህፃናት
ኮምፕሌክስ ውስጥ የራስ ቲያትር መድረክ ነው። ኑ ትደሰቱባታላችሁ፣ ትዝናኑበታላችሁ። መጀመሪያ ስገባ አላወቅኩም ነበር። ቅድም ካፖርት ለብሼ ሱፍ ለብሼ በጣም በሚገርም ሁናቴ እኔን አላወቅኩትም ነበረ። የመጀመሪያው መድረክ ላይ ስሰራ በሚገርም ሴልፊ ወጥተው ሰዎች ፎቶግራፍ ሲነሱ ነው ያዩት። ምክንያቱም ቲያትር ቤቱ አዲስ እንደመሆኑ መጠን መስታወት አልነበረም እና በዛ የተነሳ ራሴ ሳይ በጣም ነው የገረመኝና እንዲህ አይነት ገጠመኞች አሉኝ። በርካታ የማውቃቸው ወዳጆቼ በጣም አርቲስቶች የሆኑ ጥበብን ብዙ ያዩ ገብተው ስም ሲጠራ ነው ያወቅን ብሎኛል። ይህ አይነት ነገር ሲደረግ አይ ቲንክ ሁለተኛ ቲያትሬ ነው መሰለኛ። ከዚህ በፊት ጣሊያናዊ ሆኜ ሰርቼ ነበርና ውጫሌ 17 ላይ እና ጓደኛዬን አብሮ አደገኝ አብሮ የኖረውን ቲያትር ጋብዘኝ ብሎ ከጋበዝኩት በኋላ እንዴ ቲያትር አሳያለሁ ብለኝ እንዴ ሰርቻለሁ እኮ አልኩት። ማን ጣሊያኑን እኔ ነበርኩ አለ። በፍጹም አልገመትኩም። እንደገና ማየት አለብኝ ብሎ በሳምንቱ ከፍሎ ገባ። ሌላ ሰው አድርገሽ አምጥተሽበት ከዚህ ከወጣስ በኋላ አሜሪካ ቀጠልክበት ወይስ? አንድ ኪነ ጥበብ ሰው ከሀገሩ ከወጣ ልክ ከባህር የወጣ አሳ ነው እና ሁሉም ነገር ይጨልምብሃል። ግን ወረቀቶቹ ወዲያው ተሳኩልኝ። ከዚያ በኋላ የተለያዩ ስራዎችን በራሴ እንደዚህ ሞኖሎጎችን ጋዜጣ ጸጋይን ከእናት አለም ጠኑ ከአሁ በስድስት ወር ከቴዎድሮስ ቲያትር እያረኩ እንትን ነበርና የመጀመሪያውን እንትን ለፕሮፌሰር አስራት ፈንድሬዚንግ እንድጫወት ጠይቁኝ። በጣም ደስ አለኝ። እነዛው ሰዎች ከተሾመ ምትኩ ከሙዚቀኛው ጋር እንድሰራ ዋሽንግተን ዲሲ ወሰዱኝ። ከዛ እያለ በራሴ ከመስራት አልፎ የሎሬት ጸጋዬ ገብረመድህን ፈንድሬዚንግ ሰራን። ስንሰራ ከአርቲስት አለም ፀሐይ ወዳጆ ጋር ከአርቲስት ጌታቸው አብዲ ጋር የተለያዩ ሌሎች ባለሙያዎችም ነበሩ። ሰራን። በኋላ ኒውዮርክ እንደገና እንዲታይ ተባለ። ኒውዮርክ ሲታይ ከሌሎች ባለሙያዎች ጋር ተቀላቀልና የጣይቱ የትምህርት እና የቲያትር ማዕከል ተቋቋመ። እዛ እንግዲህ ላለፉት 26 ዓመት በርካታ ቲያትሮችን አበባየሁ ታደሰ፣ ቴዲ ለገሰ፣ መስከረም ኮሜዲያን መስከረም በቀለ፣ ትዕግስት ቲጂ እና አርቲስት አለም ፀሐይ ወዳጆ ጋር በመሆን ተመስገን አፈወርቅም አልቅበትም ተክሌ ደስታም ሆነን በተለያዩ ግዛቶች የተለያዩ ቲያትሮችን ላለፉት 26 ዓመታት ስንሰራ ቆየን። ገብቼ አገሬን በአቅሜና በሙያዬ ማገልገል ይሻለኛል ከሚል እሳቤ ነው የመጣሁት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እመዬ እንዴት ነሽ? እንዴት ነሽ? ደህና ነኝ። እንዴት ነው? ዛሬ ከእንግዳ ጋር ነው የመጡት። እንዴት ነው? ግባ። እሺ። በጣም ብዙ ቦታዎች በቀለች ክትፎ የሚለው ስያሜ የታወቀ ብራንድ ነው። በዚህ ላይ ደግሞ አገርን በመዞር ዓለምን በመዞር በርካታ ሀገር ቻይናን፣ አውሮፓን፣ አሜሪካን ዞራ የጎበኘች ያየች በጣም ድንቅ የሆነች ታታሪና ጎበዝ እናት ናት። እና እናታለን አንዳንዴ መጥቼ ያው የሕክምና ባለሙያም ስለሆንኩ ትንሽ ማሳጅ ምናምን አደርጋታለሁ። እሷም ትመርቀኛለች እጇን እግሯን። አሁን ውዬ ነው የመጣሁት። ምሳ ጋብዥኝ እንጂ ምሳ ጋብዥኝ። አይዞሽ
ቆንጆ ቆይታ ነበረ። አሁን እዚህ ዓለም ሲኒማ የመጨረሻ የቀኑ ውሎ መጨረሻ ሊሆን ነው መሰለኝ አይደለ? እውነት ነው። ጥሩ ጊዜ አሳልፈናል። አሁን ደግሞ መጨረሻ አዋራጅ ጨሰ ተሰኘ ድንቅ ቲያትር ለማየት ተጋብዣለሁ። ከእናንተ ጋር ለነበረኝ ቆይታ እጅግ በጣም ተደሳችን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቆንጆ ውሎ ነበረ። መልካም ጊዜ እንግዲህ እናንተ ማብረን ስለነበርን በጣም ጥሩ ጊዜ ነው ያሳለፍነው። ደስ ብሎኝ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።